هلو تنستلين وديمها المديا بتسب سلام بيالو بيالاችሁ በሰላማችሁ የበዛ ይሁን ዛሬ በድጋሚ ለመከሰት ችለናል እንግዲህ አንዳንዴ እንደዚህ በሽም እንሆናለን ማለት ነው የቀኑን ፕሮግራም እንደወደዳችሁ ተስፋ እናደርጋለን በተለይ ትግራይ ክልል ላይ ያለውን አሁን በብዛት በዋናነት ይዣችሁ መሄደው ወደ ሀገሬ ወደ ከተማዬ ወደ ዋቻሞ ብለን ወደ መንጠራት ወደ ሆሳና ነው መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል ከዚህ በፊት በሴቶች አደባባይ በፉል ፊኒሽ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል ባለ 2 መኝታ 980,000 ብር ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ ታዲያ ይሄ ለ20 ቤቶች ብቻ ወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ በጣም ትልቅ ኩነት ተከስቷል ሰሞኑን እዛ አካባቢ በሰፊው እየተከበረን ያለው በብዙ ምክንያት መሃል ሚዲያ መገኘት ባይችልም እዛ አካባቢ እኔም በግሌም መሄድ ባለመቻሌ ብናደድም ነገር ግን ከዛ ከሆሳና ከተማ ሆኖ የተላለፈ የአገሪቱ ፖሊሲ ማለት ይቻላል ጠቅላይ ሚኒስትር ዶክተር አብይ አህመድ አጭር ግን ደግሞ ብዙ ነገሮች ታጨቁበትን በዘርፈ ብዙ መልእክቶችን በቀላል ቃላቶች አስተላልፈዋል እሱ ላይ በሰፊው በጣም እናወራለን ምን ተባለ ምን አልተባለ የሚል አንዳንዱን ፈቀቅ እናረጋለን አንዳንዱን ጠበብ እናረጋለን አንዳንዱን ጠላት እንዴት እየጮኸ ያጓራ እንዳለም እናነሳለን ወደዛ ከመዳችን በፊት ግን ከወደ ግብጽ አንድ መረጃ ተሰማ ግብጽ መቼም ኢትዮጵያን እንደ ጦስ ዶሮ ምንድነው እንደ ዝምብ ስትረብብ ነው የምትውለውና አንድ ሰሞን ከሶማሊያ ጋር አንድ አንሶላ ካልተጋፈፍን አንድ ውስጥ ልብስ ካልለበስን ስትል ነበር ያም ሆኖ ብዙ የተሳካላት አይመስልም ኢትዮጵያ በዋናነት የምትታወቅበትን ያመሶምንም የሰላም ማስከበር ሚሽን ካልተጋራሁ ብላ ነበር ኢትዮጵያ ድንበር ካልሰፈርኩ ብላ ነበር ያ ሳይሆን ሲቀር የተወሰኑ ወታደሮችን ለማዋጣት ተስማምታ ሱዳን አልኩኝ የሶማሊያም መንግስት ፈቅዶላት ነበር ዛሬ ደግሞ በጀት አጠረኝና እንዴት አድርጌ ላስገባላ አጓጉዛለች በጀት ሳይሆን እኔ ልብን ያጠራት እላለሁ የግብጽ መንግስት ልብም የለውም ወኔም የለውም ባይዘው የግብጽ ሰራዊትም እንደዛ ነው ባይዘው ብዙ ጊዜ ዙሪያችን ያሉ ጥቃቅንና አነስተኞች ግብጽን ይፈራሉ ግብጽ አንዳንድ ታሳያለች የጦር መሽን አይ ቲንክ በአፍሪካ ግንባር ቀደም ነች ታሳያለች በኢትዮጵያም ከዚህ ፊት አሳይታ ልብ ግን የላት ልብ ስለሌላት ነው ማትሞክረው ባይዘ ልብ ስለሌላት ነው ዛም ቢገቡ የግብጽ ወታደሮች ሶማሊያን አይተናይሉም የአልሸባብ ምሳቁር ስራቱ ነው የሚሉት ባይዘ አልሸባብ ሽንቱን የሚሸነው የኢትዮጵያ ሰራዊት ሲያይ ነው ወገበዛለው መርቶ ስነ ስርዓት ያስያዘው የኔና እናንተ ወታደር የሆነው ጀግናው የጥቁር አናብስት ስብስብ ነው እንጂ የአሜሪካን ወታደር ሞክሮት አቅቶ ተጎትቶ ነው የወጣው ሞቃዲሾ ድረስ ሄዶ ቤቱ ድረስ ሄዶ ያስተናገደው የኔ ሰራዊት ብቻ ነው አሁንም የግብጽ በጀት ብቻ ሳይሆን ልብም ስለሌላት ነው ልብ ሁለት አይነት ልብ የጀግንነትም ልብ የመርዳት የማገዝም ልብ ስለሌላት ነው እንጂ በጀት አይደለም በጀትን በሚመለከት ብዙ ችግር ይገጥማታል ብለን አናምንም ኢትዮጵያችን ግን ይሄንን በኃላፊነት ትወጣዋለች ምንም ጥያቄ የለውም የለኝም ነው ያለችው የሶማሊያ መንግስት እንግዲህ ይሄንን ይታዘባል ብለን ተስፋ እናደርጋለን የግብጽ ሰራዊት ብዛትና ጩኸት ነው ያለው ጀግንነትን ያጋር ነው ለዚህ ነው ሳንፈራ እየጮኸች ያጓራች ታስተውሱ እንደሆነ ሁሉም ኦፕሽን የሰላም ማራጭ እየጨረስኩ ነው አሁን ወደ እርምጃ ሊገባ ነው ያለች 10 ምናምን ዓመት አለፈ እኛም ሀብለን ጀምረን ጨርሰን አስመረቅ ነው ተነፈሰች በዚህ አጋጣሚ ተፈጥሮም እኛን ከበላይ ነው ያደረገው ዝም ብለን ቆመን በግልምጫ ብናያት ተንቀጥቅጣ ምትሞት ናት ዝቅ ብለው ነው ያሉት ባይዘው እኛን ለመዋጋት ቢመጡ ተራራ መውጣት በሏቸው የእግዚአብሔርም እንኳንም ከነሱ በታች አላረገን ውሃም ከኛ ነው የሚፈሰው አየርም ከኛ ነበር ሜዶ አፈርም ከኛ ነበር ሜዶ አፈሩን ተተናል አቁመናል ይሄ አስገራሚ ነገር ነው
ወደ ሌላኛው እንደው ፈጠን ብዬ ዛሬ እንኳን ይሄ ነገር መወራት ያለበት ሌላ ጉዳይ ነው። ወደዛ ልውሰዳችሁ። መከላከያ ሰራዊታችን በዓሉን አክብሯል። የ20ኛውን ዓመት የብሔር ብሔረሰቦች በዓል ፌቨራይት በዓል አይደለም እውነት ለመናገር። በተለይ በፊት ያ በዓል የሚከበረው ቲፒኤልኤፍ ብሔሮችን እኔ ሰራሁ፣ እኔ ቀለም እኔ ሰጠሁ፣ ቋንቋ እኔ ሰጠሁ የሚል ነገር ስላለ ምቾት አይሰጥም። አሁን ግን የህብረ ብሔራዊነት ቀን ሆኖ ቢከበርም ኢትዮጵያዊ መልእክቶች ናቸው የሚተላለፉት፣ እኩልነት ነው የሚተላለፈውና ያ ምቾት ሰጥቶኛል። ወደፊት ሊቀር ይችላል ወይ በዓል ሆኖ ሳይሆን የብሔራዊ በዓል ነው መሆን ያለበት ወይስ የባህል ፌስቲቫል መደረግ አለበት ወደሚል ሊወራ ይችላል። ያን በዓል በመከላከያችንም አክብሯል። በአገር ደረጃ በአዲስቷ ክልል የኔው ክልል ብዬ የምጠራት ማዕከላዊት ኢትዮጵያ ክልል ላይ በሆሳዕና ከተማ ነው በድምቀት የተከበረው። ዛሬ ማጠቃላይ ሆኖ ጠቅላይ ሚኒስትሩ ተገኝተዋል። መከላከያ ብቻ አይደለም በገጹ ሲያጋራ የዋለው በምስራቅ ጎጃም ዞን በመርጦ ለማርያም ወረዳ አካባቢ ጀግናው ሰራዊታችን ትንሽዬ ቡጢ ነገር ሰንዝሮ ያችን ቡጢ መቋቋም ያልቻሉት ተበትነዋል። ጽንፈኛ የነበሩ ደግሞ የተረፉት በሰላም እጃቸውን ሰጥተዋል። ፎቶ ማየት ከፈለጋችሁ የመከላከያ ገጽ ፌስቡካቸው ላይ ሄዳችሁ ብታዩ እመክራለሁ። ባልሰጡት ላይ ከፍ ያለ እርምጃ ተወስዷል። ይሄንን ኦፕሬሽን የመሩት የጀግና ሰራዊታችን አመራር አዛዥ ኮሎኔል መብራሃቶም ኃይሉ ይባላሉ። እሳቸው ናቸው ይህን መረጃ የሰጡን። ሰላማዊ ሰው መስለው የሚንቀሳቀሱ ግን ደግሞ ምቹ ሁኔታ ሲፈጠርላቸው ችግር የሚፈጥሩ ተጠርጣሪዎችን በቁጥጥር ስር ውለዋል። ጽንፈኛው ሲጠቀምበት የነበረው ሞተር ሳይክሎች፣ ክላሾች በቁጥጥር ስር ውለዋል። ሌሎችም መሳሪያዎች፣ ተኳሾችም ሌሎችም ቁሳቁሶች ተይዘዋል። አዛዡ እንደገለጹት ከሆነ በተመሳሳይ በሰሜንና በደቡብ ወሎ ዞንም ተሰማርቶ የሚገኘው ጀግናው ሰራዊታችን በጽንፈኛው ላይ እጅ እንዲሰጥ ጥያቄ አቅርቦ አለመስጠቱን ሲያረጋግጥ ወደ ወደደው ስፍራ እንዲጓዝ አድርጓል። ባይሆን ይመረጥ ነበር። የተራረፉትን እና መሳሪያዎቹን በመከላከያ ገጽ እንድታዩ መክራለሁ። ይህ ብቻ አይደለም። የሰሞኑ የማስረሻ ሰጤ መመለስ ያንገበገባቸው የሚዲያ ሰዎች እየተርገፈገፉ ነው። መሳይ አንድ ነገር አለ። ድሮም ቢሆን ቆዳዬ አይወደውም አለ። አቤት ቆዳዬ አይወደውም ብሎ ትንተና እንዲሰጥ ያደረገው ሰላም። ድሮም ቢሆን ቀልቤ አይወደውም ይላል። አስባችኋል? ትጥቅ ትግል በቀልብና በቆዳ ሲመራ ይሄ እኮ ዕቃቃ ጫውታ። የመሳይ ቀልብ አይወደውም፣ ግን አለመውደዱን ለ2 ዓመት አይወደውም ነበረ። የኔ ባለዛር አዋሳ ያለ አያቱ ጠንቋይ ስለመሆኑ መረጃ የለኝም፣ ግን አባቱ ጠንቋይ አይደሉም። እንደው አንዳንዴ ጥንቁልና በዘር በመንፈስ ይተላለፋል ይባላል። ቆዳ አይኮሰኮሰኝ ይላል። እስካሁን አይኮሰኩስም። እሱ አዲስ አበባ ገብቶ ለቀይ ባህር ሞታለሁ ስል ነው ቆዳ የሚኮሰኩሰው። ደግሞ እጅ በዛበት ከበሮ የሚመስል ቆዳ ኮሰኮሰ አልኮሰኮሰ ይሄ የማረሚያ ቤት ዳማ ነው የሚመስለው እኮ። በጽንፈኛ ስትሆን ፊት የሚቆም ራብሬ ነው የሚሆነው። ባይዘ አሁን ይህን እየቀዳው የኢትዮጵያ ብሔራዊ መዝሙር እየተዘመረ ነው ወገኖች። ከጆሮ የገባ ከየት እንደገባ አላውቅም። አቤት እንደው አሰምቼ ጽንፈኛም ባናደድኩ። ለማንኛውም በጣም እየተንጨረጨሩ ነው ያሉት። እኛ ታድተው ሌላ እየመጣ ነው። በእውነት እየመጡ ያሉት አሁን ነው። ልዩነቱ በሰላም ነው እየመጡ ያሉት፣ እጅ በመስጠት ነው እንል ነበር። አንዳንድ የሾለኩ ድምጾች ወጥተዋል። ይሄ ድምጽ ለምን እንደወጣ አላውቅም። ኦልሬዲ በማህበራዊ ሚዲያ ስለተሰራጨ ነው። እኔ ለሰላም የሚደረጉ የድምጽ ቅጂዎች ባይወጡ መርጣለሁ። ለምን? ሰላሙን ነው የሚፈልገው። በዚህ ትናንትና እንደ ኮሎኔል ፋንታውን ይመጣሉ ብዬ የተናገርኩት ኦልሬዲ ሉዓላዊ ስላጋሩት ነው። እንዴት እንደሚመጣ ምናምን ሌሎችም አሉ። አፋድ ውስጥ ቢመጡ አሉ ሰልፍ ይዘው ያሉት። ስማቸውን ማጋራት ስለፈለኩ አይደለም። ነገር ግን ዛሬ በወጣው አንድ ድምጽ የማስረሻን መንገድ መከተል ያስፈልጋል፣ ከብልጽግና ጋርም እርቅ መፍጠር ያስፈልጋል፣ ወደ ሰላማዊ ኑሮ መመለስ ይበጃል እያሉ እየተመካከሩ ነው የወጣው ድምጽ ቅጂውን ላሰማችሁ። እስቲ ድምጽ ቅጂውን ላሰማችሁና እኔ እምላለሁ፣ እኔ ሰላም ጥሩ ነው። ኑ እስቲ ኑ ብላችሁ ጻፉ። ኑ ወደ ሞት ከመሄድ ወደ ህይወት ኑ፣ ወደ ጫካ ከመሄድ ወደ ከተማ ኑ፣ ወደ መግደል ከመሄድ ወደ ማገልገል ኑ። ጥሩ ነገር ነው።
ወደፊት የፍትህ ሲመጣ በስራችሁ ልክ ዋጋ ፍርድ ይበየናል። አሁን ግን እስቲ አንድ ድምፅ ላሰማ። ይሄ ራሱን ፋኖ ተሾመ አበባው የሚለው ሰው ፋኖ ሀብታሙ ሙላው ከሚል ሰው ጋር ነው። ቪዲዮን ምስሉ ላይ ያሉ ፎቶዎች ናቸው። እንግዲህ አፍሮ ነው አንዱ እንደምታዩት፣ አንዱ ደግሞ የቀይ ቦኔት ነው ያደረገው። የሚገርም ነው። ከየት እንደሰለጠኑ ባይታወቅም። ሄሎ እንዴት ነህ? ሰላም ናችሁ? ስብሰባ ላይ ነህ እንዴ? ኧረ አይደለም፣ እኔ ስብሰባ መጣ። ዛጎይ ነው እንዴ ያለህ አንተ? ኧረ እኔ ሳሌ ቡና ነኝ። ምን አዲስ አለ? ሌላስ እንደነ ማስረሻ ምናምን የሚል ሰው አለ እንዴ በሱ አካባቢ? ትናንትና እንትና ጋር ስብሰባ ነበርኩኝ። በአካል እዛ በወለላ ባተገናኘን አዲስ ዋና ባንተቆም ጋር። እሺ እኛ ኮር የሚባለው ኦልሬዲ አሁን ፈርሷል፣ የለንም። እንተዳደራለን። ከብልጽግና ጋር እንታረቅና እንግባ። ይህን ደግሞ ገብርዬም አለበት፣ እጁ ባንቲኩም አለበት፣ እያሱም አለበት። የአማራ አንድነቱ ይምጣና ይምጣም ብልጽግና ጋር ጥሩ ቅርርብነት ሊኖረን ይገባል። ያውም ባንቲኩም ነገር አስደውሎልኝ ነበረ። እኛ ባለችን እንገባለን፣ ተሻርም እናወያዩና እኛማ ይኸው ዝግጁ ነን። የቆየነ ያለና ዝግጁ ነን ያለነው። ጥሩ በቃ ለማንኛውም ተከታተሉት። እሺ ጥሩ በቃ ይዟችሁ እንግዲህ። እሺ ይሄ ድምፅ ባይወጣ መርጣለሁ። ኦሬ ማብራሪያም ላይ ስላለ ነው። ሐሳቡ ትክክል ነው። የምመርጠው ለምንድን ነው? እንዳይገዳደሉ ነው። እንደ ሰላም ከመጡ ወንድሞች ቢገዳደሉ አይመከርም። ሁለቱም ቡድን ላይ ያሉት አንደኛው የማስረሻን መንገድ ብንከተል ጥሩ ነው፣ ወደ ሰላማዊ ህይወት ብንመለስ ጥሩ ነው፣ አንድነቱ መጣም አልመጣም ከብልጽግና ጋር ጥሩ ነገር ብንፈጥር ጥሩ ነው። ያኛው ደግሞ ምንድነው የሚለው? ተዘጋጅተን ነው የምንጠብቀው። ይሄ የማስረሻ ኢፌክት ይባላል። ገና አላያችሁም። ይሄ የማስረሻ ፍርማ ካፕቴን ገና ነውጥ ነው የሚያመጣው። ይሄንን እያመማችሁ እየመረራችሁ እንድትወጡ ነው የምንነግረው። የማስረሻ ኢፌክት ገና ይቀጥላል። ገና እጃችሁን በአፍ የሚያስጭን ጉዳይ ይመጣል። ከእናንተ የሚጠበቀው መዘጋጀት፣ መቃጠል ነው። ለጽንፈኞች ነው የምለው። እኛ ከመጣችሁ ዌልካም። የሚበጀው ሰላም፣ የሚበጀው ንግግር ነው። የሚበጀው ሜዳ ሳይሆን መድረክ ነው። ተነጋገር፣ ተስማማ፣ ስጥ፣ ተቀበል፣ አትዋጋ። ይሄ የኋላ ቀር የጋሪዎች ስርዓት ላይ አትውሰደን ነው። ለማቃለል የሞከሩት፣ ለማሳነስ የሞከሩት፣ የሌለ ለማስመሰል የሞከሩት ጉዳይ ምን እየሰራ እንደሆነ ያየን ነው። የማስረሻ ኢፌክት ይሄ ብቻ አይደለም። ዛሬ እነዚህን ፎቶዎች ከጀርባዬ እንድታዩ አደርጋለሁ። በአማራ ፋኖ ህዝባዊ ድርጅት አፋሃድ የወሎ እዝ የቤተ አማራ ኮር የፖለቲካ ዘርፍ ኃላፊ ፋኖ ኢያሱ አበራ በአማራ ክልል መንግስት እንዲሁም በአማራ ፋኖ ህዝባዊ ድርጅት አፋሃድ መካከል የተፈረመውን የሰላም ስምምነት ተከትሎ በስሩ የነበሩ ታጣቂዎችን አስከትሎ ዛሬ ወደ ሰላማዊ ኑሮው ተመልሷል። አቤት ምንድን ነው ያልኩት? ጥንፈኛ ካለ እዚህ ውስጥ ተመለሰ። ምንም ሳይዝ ነው የመጣው አላላችሁም እንዴ? ምንድነው እየተተለተለ የሚመጣው? ባዶ እጁን ነው ሆዱን ነው ይዞ የመጣው አላላችሁም እንዴ? እንደሞ እሱ እኮ የጎጃም አይደለ እንዴ ያላችሁት? እንዴት ወደ ወሎ ተከተለ? እና ሰሜን ሸዋስ ምን ሊሆን ነው? ጎንደር ምን ሊሆን ነው? አብረን ነው የምናየው። በተመሳሳይ መረጃ በአማራ ፋኖ ህዝባዊ ድርጅት አፋሃድ አሁንም የሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ ኃላፊ የሆነው ካሳሁን ቸምባ ይባላል የተፈረመውን የሰላም ስምምነት በማድነቅ በሰላማዊ መንገድ ለመታገል በመወሰኑ ዛሬ የቁም እስረኛ አድርገውታል። የሚያሳዝነው እሱ ነው። እኛ ደግሞ ፍቱት እንላለን። የሸዋውን የፖለቲካ ዘርፍ ኃላፊ ካሳሁንን ልቀቁት፣ ሰላም ይሻላል ነው ያለው። በቃ ከዚህ በኋላ አዲስ አበባ ገብቼ ፓርቲ መስርቼ እኮ እስክንድር አንተ የተስማማበት እኮ በዚህ እስክንድር እዛ ተስማምቷል እኮ ፍርማ አልፈረመም እንጂ እስክንድር ተስማምቷል። ፈርቶ ዶላር ለምዶ ወይ ደግሞ ሌላ ሰው አዞት ካለው በስተቀር የእስክንድር እኮ ስራ እኮ ነው። ቀድሞ እኮ የተዋየው እስክንድር እኮ ቀድሞ እኮ የጀመረው እስክንድር እኮ
አይምሰላችሁ ያኔ ወጥቶኛ የተደራደርነው ከአፍሪካ ህብረት ጋር ከኢጋድ ጋር ስለ ሰብአዊ እርዳታ ነው። ኢጋድ ከመቼ ጀምሮ ነው ሰብአዊ እርዳታ የሚሰጠው? የአፍሪካ ህብረት ለማን እርዳታ አድርጎ ያውቃል? ታየኝ እኮ መንጋው ደግሞ ይቀበላል ባይዘው። አሁን የፋኖ ተከታይ ደስ የሚለኝ ምን ታውቃላችሁ? ሚዲያ ላይ ያለው አይጠይቅም። ከኢጋድ ጋር ለምን ተወያየ አሉት። አይ ሰብአዊ መብት ጉዳይ ላይ ነው፣ የእርዳታ ጉዳይ ላይ ነው። አቤት የኛ ጀግና የኛ አንበሳ በዲፕሎማሲ የኛ አንበሳ አሉት። ኧረ ወዲያ እንዴ ከመቼ ጀምሮ ነው ኢጋድ ገንዘብ ውስጥ ከይጠምቶ ደግሞ እርዳታ የሚያደርገው? ኢጋድ ማለት እኮ እኛ ኬንያ ያለንበት እኮ የደሃ ሀገራት ስብስብ እኮ ያለበት ነው። እርዳታ እኮ መስጠት አልጀመረም። ስለ ሴኩሪቲ እኮ ነው ስለ እርዳታ የአፍሪካ ህብረት እኮ ስለ ሴኩሪቲ ነው ብዛት የሚያወራው። እርዳታ ሰጥቶ ያውቃል ይቀበላል እንጂ በጀቱን ከአውሮፓ ህብረት የተቀበለ ምኖር አፍሪካ ህብረት ደግሞ እንደኛ ሀገር ስላለ ሞቅ እናድርግ ብለን እንጂ እርዳታ ያደርጋል እንዴ? ለነገሩ እነዛ ሰፈር ጭንቅላትን መጠቀም የተወገዘ ውግዝ ከማሪዮስ የተባለ ስለሆነ አይጠይቁም። የአባቶቻቸውን ተረት እንኳን አይጠቀሙም። መጠየቅ ያደርጋል ሊቅ የሚባለውን እኛ ደቡቦች መጠቀም ከጀመርን ውልን አድረናል። የፋኖ ደጋፊ ግን ሲጠቀም አታዩ። ወንዳ ዲያስፖራ ስትሆኑ ተረትም ምሳሌያዊ አነጋገር ተረሳችሁ እንዴ? እናስተምራችሁ እንዴ? ግስ ብለም ነገን አማርኛ እናሰለጥናችኋለን እናድርግ እንዴ? አማርኛ ማሰልጠን እኮ ነው ያስቸግረን። እየተግባባን እኮ አይደለም። ኧረ ደሱ ተው ድፍረት ታብዛ እንዳትሉኝ እንጂ እኔ ግስ ተውላጠ ግስ እያልኩ ለማስተማር ምዕላድ እያልኩ ላስተምራቸው ነው። ምሳሌያዊ ንግግር ተነጻጻሪ ግነት እያልኩ ላስተምር እንደ ቤተሰብ ያዋጣል እንዴ? አንዳንዴ እኮ አስቸጋሪ ነው። ከምንጩ ያለ የምጠማ እኮ አለ። የአባይን ልጅ ዋጠሞ የሚባለው አይነት አለ። አማርኛው ምንጩ ጋር ቁጭ ብሎ አማርኛ ማይገባው ስንት ጉድ እያየን ያለ ነው። ስንት ጉድ። አሁንም እላለሁ ጠይቁ። ዝምታ ለበግም መልበጃት ይባላል። ዝም አትበሉ። ፖለቲከኛ ሲያወራ ዝም አትጠይቅ። እስክንድር ሆይ ተደራደርክ አይደለ ለምን ትክዳለህ በል። ለማንኛውም እነዚህ ሁለቱ መጥተዋል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ወደ ዋናው ሊመለስ ጠቅላይ ሚኒስትሩ ብዙ ቦምቦችን ነው ያፈነዱት ዛሬ። ጠቅላይ ሚኒስትሩ የቃል አጠቃቀማቸው ቀላል የተለመደ ለሁሉም ሰው የሚገባ ነው። መልእክቱ ግን አስቸጋሪ ነው። ሁሌም ንግግር ሲያደርጉ ለተቺዎቻቸው እንዲመች አድርጉ። ደግሞም ተቺዎቻቸውም አይሰለቹም። ሃይማኖታዊ ነገር ያስገባሉ እያሉ በየወሩ ይተቻሉ። እሳቸውም በየወሩ ሃይማኖታዊ ነገር ያስገባሉ። ሰይጣንን አስገቡ ብሎ እንደ ሰይጣን እያጓሩ ነው። ብልጽግና መለኮታዊ ነኝ ያለ ያቃሉ። ጠቅላይ ሚኒስትሩ አጀንዳ እንዴት እንደምግቱ የተካኑበት መሪ ናቸው። ባይዘው ከዓመት ዓመት ከሳምንት ሳምንት አጀንዳ የሚፈለፈለው ከጠቅላይ ሚኒስትሩ ፖስት ከጠቅላይ ሚኒስትሩ ንግግር ነው። አስተውላችሁ ከሆነ ጠቅላይ ሚኒስትሩ ካስነጠሰ አጀንዳ ነው የሚያደርጉት። እኔ አውቀው አንዳንዱን ነገር ያደረጉ ያለ ይመስለኛል። ዛሬ አንዱ ያጓሩ ያሉት ሰይጣን እየተገዳደረን ነው፣ እኛ ሰይጣን ተባልን ነው፣ ቅማል ተባልን ነው። ባይዘው ቅማሎችን አንድ በአንድ እናስወግዳለን አሉ። የቅማል ዝርዝር ፈልጌ ፌስቡክ ላይ ለጥፌ በደንብ በቂ ሁኔታ ቅማል እየተዘረዘረ ነው ያለው። ቅማል ክፉ ነገር ነው። ባይዘው ቅማል ደመጣጭ ነው። ቅማል ቅጫም የሚባል ነገር ያወርዳል። ድህነት አይኑ ይጥፋ።
በልጅነቴ ቅማል ይዞኛ ቃል ቤተሰብ ልብስ ካልቀየራችሁ ካልታጠባችሁ ውሃ በሌለ ገጠር ተወልዳችሁ የከተማ ልጆች አታውቁም። አይ ኧረ ክፉ ነገር ክፉ ነው። ጠላቶቻችን እንደዚህ ክፉ ናቸው፣ ግን ደካማ ናቸው። በጣም ስትታጠቡ ምጽዱ ናቸው። ስም አልጠቀሱም። አንዳንዶቹ አቤት እያሉ የገረመኝ እኮ ቅማላን አቤት ጠሩኝ እንዴ ይላል። እንዴ ምን አይነት ዘመን ላይ ነው የመጣን? ፌስቡክ አይታችኋል? ዩቱብ እኔ ዝርዝር ገና ለማጣራት እናንተን እርዳታ ፈልጌ ፌስቡክ ላይ ለጥፋለሁ። ለካ ዩቱብ ላይ ሲመጣ ቅማሎች ተባልኩ ይላል። አንተ ያልክ አንድም ወደው አለ። አሁንም ሃይማኖታዊ ላረግ ነው እንዴ? በመጨረሻው የሐሙስ ራት ላይ ክርስቶስና ደቀ መዛሙርቱ ቁጭ ብለው እግር እያጠበ ራት እያበላቸው የሐሙስ ቅዱስ ራት ነው የሚባለው። አሁን በዚህ ዘመን ቅዱስ ቁርባን ብለን ቀምሳለን ብዙዎቻችን የእምነት ተከታዮች። አንድ ነገር ተናገረ ኢየሱስ። በወጭቱ እጁን ከኔ ጋር የሚቀጥ እሱ አሳልፎ የሚሰጠኝ ነው። አባው አጅሬ የማህበሩ ቅማል ብየዋለሁ ይሁዳን ክፉ። እሱ ለካ ከጀርባው ሲደራደር ኖረዋል። ዞር ብሎ እኔ ነኝ እንዳለ ኢየሱስ ነውም አላለም አይደለም አላለም። አንተ አልክ። እኔም ስም አልጠራም። ነገ ቅማል ተባልኩ ብለህ እንድትከሰኝ አልፈልግም። ሚዲያ ላይ ያጓራህ ግን አንተ አልክ። ዝርዝሩን ጻፉ። ኦሬዲ በፖስት ጀመሩ። ዩቱብ ላይ ገቡ። እንዴት ቅማል እንባላለን አሉ። ጠቅላይ ሚኒስትሩ ስም ጠቀሱ እንዴ? ምን ያለው እንደሆነ ዝላ አይችልም አሉ ቤተሰብ። ሌላኛው ቅማል ደግሞ ጎረቤት ነኝ አለ። የበዛብህ ስም ተጠርቷል ያጓራል እንዴ? በዛብህ ሲባል አንድ ጥቃቅንና አነስተኛ ቡድን አለ። ጎረቤት ወደ ሰሜን ጎረቤት አለ። የነሱ ደግሞ ልብ ይዳል። ዛሬ ሲያጨበጭብ የነበረው የበዛብህ ልጅ ነው። የበዛብህ ልጆች ናቸው ሲያጨበጭቡ የነበሩት። ጠቅላይ ሚኒስትሩ አንድ ቃል ብናገሩ እዛ ነገ ብሉ ጎርፍ ነው የሚመጣ ነው። ያወጣት አይምሰልህ። በቀል ያረገዘ ማለት ነው። እልህ ቁጣ ያረገዘ ማለት ነው። ገፍቶ ቀይ ባህር ላይ መቅበር የሚችል ማለት ነው። ቀላል ንግግር መስሏል። ስለ ጀግናው ያወሩትን ላስቀድም። መጀመሪያ እንስማ እስቲ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ህዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። ጀግናው ኮሎኔል በዛብህ ባይዘወይ አንዱ ክብርና ኩራት ቢሰማኝ ኤርትራ በተመላለስ ወቅት ሁሉ የሱን አጽም አግኝቼ በቀብር ደስ ባለኝ። የነዳት ያበረራት የወቅቱ ተዋጊ መሳሪያ ጀት በቢሾፍቱ አለ። እሱ የተቀመጠበት ወንበር ላይ ሲቀመጥ የተሰማኝ ክብርና ኩራት ነግራችሁ አልችልም። እሱ የተዋጋው ለሀገር አንድነት ነው። ቀይ ባህር በእነዚህ ወንበዴዎች እጅ እንዳይወድቅ ነው። ጀምሮታል፣ አልጨረሰም። እኛ ልጆቹ እንጨርሳለን። ጠቅላዩ ያለው ይሄን ነው። ይሄ ማይሆን ከመሰለ አንተ የፖለቲካ ሀሁ አታውቅም ማለት ነው። አንዳንዴ ግደፎች በሀዲያ ልታሸማቀቁኝ ትሞክራላችሁ። ይሄንን እኛ ለማሸማቀቅ ስትሞክር እኔን በብሔሬ እኔን በቋንቋዬ በዛብህን ነው ማሰብ ያለብህ። አያቶችን ጠይቅ፣ አባትህን ጠይቅ፣ ወንድምህን ጠይቅ። ልጆች ታሪክ ሰምተዋል። ያ የሰማዩ አንበሳ አልገደላችሁትም። የሱ ደም ዘር ሆኖ ዛሬ የሆሳና ስቴዲየም ሞልቶ ሲያጨበጭብ ነው የነበረው። አንድ በዛብህ ካንቀጠቀጠ ሺዎች ሲመጡ አንተን ያርገኝ። ቀጣዩን እንስማ።
ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት። ኢትዮጵያ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። ከሆሳዕና ምድር የተላለፈው መልእክት እንደዛ ትንኮሳ ብትሰሩ አይቆምም ነው። እርግጠኛ ነኝ ጠቅላይ ሚኒስትሩ ዳግም ሆሳዕና ሲመለሱ የቀይ ባህር ባለቤቶች ሆነን ነው። ቀይ ባህር ላይ እየተንጓማለልን ነው። እዚህ ጋር ነው ፈጣሪ አግዞናል፣ ሰይጣን የተቃወመን ያሉት። በዚህም ሰይጣን ተብለናል ያላችሁ አላችሁ። ስም ዝርዝር ጻፉ እነማን እንደሆኑ። እኔ ግን እከሌ ነው ማለት አልችልም። አቤት ያላችሁ እናንተ አላችሁ እላለሁ። ለኔ የኢትዮጵያ ቀንደኛ ጠላት ሻዕቢያ ከሰይጣን የበለጠ እንጂ ያነሰ አይደለም። ሌላው እናንተ ጨምሩበት። አንድ የመጨረሻ ቪዲዮ እንስማ። እንደ ጸጉር ቅማል የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመር በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። የኮሎኔል በዛብህ ልጆች ይጨርሳሉ። የኢትዮጵያ ጠላቶች አንድ በአንድ ይራገፋሉ። የኢትዮጵያ ጠላቶች በቅማል መስለዋቸዋል። ቅማል ነኝ ካልክ ቅማል ነህ። የኢትዮጵያ ጠላት ከሆንክ ደግሞ ያው ቅማል ነህ። ቅማል የሚያስብልህ የጠላትነትህ ልክ አይደለም። ቅማል የሚያስብልህ የጠላትነትህ አቅም ነው። ጠላታችን አንበሳ አይደለም። ጠላታችን ነብር አይደለም። ጠላታችን ውሻም አይደለም፣ ድመትም አይደለም፣ ቅማል ነው። ለየት ያደርገዋል። ጠላታችን አቅመ ቢስ ነው፣ ግን ደመጣጭ ነው። ጠላታችን ስናራግፍ የሚሞት ነው። አንገለውም ጠላታችንን። ባይዘው ያሉት እንደዛ እኮ ነው። ባይዘው በአንዴም አንጨርሰውም። ቅማል በአንዴ እንዴት ሆኖ ያልቃል? አሁን እኮ ህግደፍ የሚባለውን ስታወልቅ፣ ፋኖ የሚባለውን ስታወቅ፣ ወይ ቅማል ዘረዘርኳል። ይሄ ችግር አለብኝ ነኝ። የድርጅት ቅማል ነው። የሰው ቅማልም እኮ አለ። አንዳንዶች ግብደ ቅማሎችን ነው የደረዘርኩት። ሰብ ቅማሎች ጠቃቅናና አነስተኛ ገባ። የሰው ቅማል የግለሰብ ቅማሎች እኮ አሉ። እስቲ እነማን ናቸው? በየቋንቋው አሉ እኮ ቅማሎች። ሚዲያ ላይ ያሉ ቅማሎች እኮ አሉ። አንዳንድ ቅማሎች አሉ እኮ። ቅማል ያገረጣል እንጂ አይገልም። ባይዘ ደም መጣል ቡላ ያረጋል። መጥፎ ነው። መልከን ወዘህን ያጠፋል። አይምሰላችሁ። እኔ እቺ ራሱ በቅማል ምክንያት ሄደሽ ነው የምትመስለኝ። እና ቅማሎች ቅማል ስለተባላችሁ ብቻ ለመናደድ ያለባችሁ የቅማልን ያክል ደካማ ናችሁ ነው። ሰርቫ የምታረጉትም እኛ ላይ ተጣብቃችሁ ጥገኞች እንደማለት ባይዘው ጥገኛ ፓራሳይት ናችሁ ማለት ነው። ይሄ ቅማል ጥቃቅንና አነስተኛ ሀገር እየመራን ነው የሚሉ ህግደፎችን ባይዘው ህግደፍ ጥገኛ ባይዘው ሀገር ሲመሰርቱ ጥገኛ ሆኖ ነው የመሰረቱት ህግደፎች። ከኢትዮጵያ ደመጠን ከኢትዮጵያ ቡና አግኝተን በኢኮኖሚ ሲንጋፖር እንሆናለን ይላል። በወታደር እስራኤል እንሆናለን ይዘረዝሩልሃል። ከማን? ከኢትዮጵያ ጥገኛ እንስሳት። ሌላው በጣም የተናገሩት ነገር በዘዴ እናሸንፋለን፣ በቴክኒክ እናሸንፋለን። እዛ አስመራም ይሁን አዳሎ ያለ የሽማግሌዎች ስብስብ ልትራወጥ ትችላለህ።
ልታጓራ ትችላለህ። ዛሬ ባር ልል ይችላል ሆድ ደጃፍ ላይ ደርሰናል። በርህ ላይ ደርሰናል። እምትፈራው ሊደርስብህ ማለት ነው። ሊሆን ማንም ላይ ያስቆም እንደሳቸው አጋለጸ። ማንም ላይ አይገታ፣ ማንም እንቅፋት ላይ ሆን የመጣ ካለ ከመንገዳችን የመጣ ካለ ከፊታችን ልደፈጥ የወጣ ካለ ካናታችን ደማችን የሚመጥ ልነቀል ልጣል ልታጠብ ልጸዳ የዘመናችን ቆሻሻ ልጸዳ ማለት ነው። የሩቅም የቅርብም የሀገር ውስጥም የውጭም ቢሆን ቅማል ቋንቋ የለውም። ቅማል ብሔር የለውም። ቤተሰብ የአሜሪካን ቅማል የላቸውም። እነሱ ቅማል የላቸው ድህነት ስጠፋ አብሮ ነው የሚጠፋ። እኔ ራሴ ቅማል ካየሁ ስንት ዓመት። እግዚአብሔር ይመስገን። ኢትዮጵያ ራሷ ከቅማል ልትገላገል እግዚአብሔር ይመስገን። አዲስ አበባ ቅማል አለ እንዴ? የለም። ሆሳናው ቅማል የለም። ሀገሪቷ ጸዳ ቅማል እንቅስቃሴ ላይ ነው ያለችው። የፖለቲካው ቅማል ልጸዳ፣ የኢኮኖሚ ቅማል ልጸዳ። በዚህ ቅማልን ማጽዳት ተግቶ መስራትን ይጠይቃል። ንጽህና መጠበቅን ይጠይቃል። ልፋትን ይጠይቃል። ቅማል እንዲበዛ ከፈለክ ዝም ብለህ መታው ነው። ልክ እንደ አረም አበባ ተክለ ውሃ ጠጥተህ ነው የምታበቅለው። አረም ግን ዝም ብሎ ነው የሚበቅለው። ለማንኛውም ቅማሎች በዙ አልበዙ፣ ወፈሩ ከሱ፣ ይጣላሉ፣ ይጸዳሉ፣ ይታጠባሉ። ኢትዮጵያችን ታድጋለች፣ ትለወጣለች፣ ትመነደጋለች። የተጀመረው የሰላም ስምምነት ይቀጥላል። ሰላም ወዳዱ ወጣቱ ይመለሳል። አልመለስ ያለው ወደሚፈልገው ይሄዳል፣ ይላካል ወደማይመለስበት። ህግደፍና ጋሼ ጀግሬዎቹም ይሸነፋሉ። ግብጽ ክንዷ እንደዛለ እንዲሁ ትኖራለች። ድንኳኖቿ እንደደነገጡ ትቀጥላለች። ኢትዮጵያ ካሰበችበት ማማ ቀስ በቀስ በእርግጠኝነት ግን ትደርሳለች። ድል ለሀገራችን፣ እድገት ብልጽግና ለምድራችንና ለህዝባችን፣ ሞት ውርደት ለቅማሎች፣ ለጠላቶች፣ ለተላላኪዎችና ባንዳዎች ይላለው። መልካም ጊዜ ይሁንልን።